እሺ ተመልካቾች እንዴት ናችሁ? እጃችሁ ላይ ያለ 100 ብር በአንድ ዓመት ውስጥ ምን ያህል ሰዎች እጅ ውስጥ የገባ ይመስላችኋል? ተራ የሚመስል ጥያቄ፣ ነገር ግን የማክሮ ኢኮኖሚ ሀሳብ ነው። የአንድ ሀገር የኢኮኖሚ የእድገት ደረጃ ከሚለካበት መንገድ አንድ የብር ኖት 100 ብር ሊሆን ይችላል፣ 10 ብርም 50 ብርም 200 ብርም ሊሆን ይችላል። ምን ያህል ሰዎች ውስጥ እጅ ውስጥ በአመት ውስጥ ተሸጋግሯል ማለት ነው። አንድ ሰው የሆነ ነገር ሲገዛ አንድ ሰው ጋር ሲሄድ፣ ሲከፍል አንድ ሰው ጋር ሲሄድ የሚለው ሀሳብ እና ዛሬ ኢትዮጵያ ውስጥ አንድ የብር ኖት ማንኛውም የብር ኖት በሰዎች እጅ ውስጥ ወይ ደግሞ በምን ያህል ሰዎች ውስጥ እንደሚመላለስ እነግራችኋለሁ ቁጥሩን። እና አንድም ጥያቄ ዘኢትዮጵያ ኢኮኖሚው ቴሌግራም ላይ ቁጭ አድርጌ ነበርና 81% የሚሆኑ ሰዎች ምላሽ የመለሱት ከ500 ሰዎች በላይ 81% የሚሆኑት ከ10 ሰው በላይ እጅ ላይ ያርፋል ብለን እናስባለን ብለዋል። ስሌት አለው፣ ዝም ብሎ የሚነገር አይደለም ይሄ ቁጥር። ለምሳሌ አንድ ሀገር ምን ያህል ብር አላት ኢኮኖሚ ውስጥ አይደለም የሚታየው፣ ብሯ እንዴት በፍጥነት በሰዎች እጅ ውስጥ ይዘዋወራል የሚለው ነው የሚታየው። እና የብሔራዊ ባንክ የ2025 ሁለተኛ ሩብ ዓመት ላይ የነበረውን ዳታ እንውሰድና እናስላው እስቲ። ይሄ ቬሎሲቲ ኦፍ መኒ አንድ ገንዘብ ከሰዎች እጅ ወደ ሰዎች እጅ የሚመላለስበት መጠን የሚሰላው ጠቅላላ ሀገራዊ ምርት ጂዲፒ የሚባለው አለ ተብሎ ለሚታሰበው ብር ሲካፈል የሚመጣ ነው። ኤምቱ የሚባለው ይሄ የካሽና ቁጠባን የሚያጠቃልለው ማለት ነው። በሰዎች እጅም ያለው በባንክ ውስጥ በቁጠባም ያለው በቼክም የተጻፈው ተደምሮ ያለው ብር ማለት ነው። እና የኢትዮጵያ ጠቅላላ ሀገራዊ ምርት አሁን ባለው በአይኤምኤፍ መረጃ 121 ቢሊዮን ዶላር ነው። አንድ የአሜሪካ ዶላር በ156 ብር ብታባዙት የኢትዮጵያ ጠቅላላ ሀገራዊ ምርት አሁን ላይ 18.8 ትሪሊዮን ብር ነው። በብሔራዊ ባንክ መረጃ መሰረት ደግሞ ይሄ ብሮድ የሚባለው ገንዘብ ኢትዮጵያ ውስጥ ያለው ገንዘብ 2.8 ትሪሊዮን ብር ነው። አስቡት። ስለዚህ 18.8 ትሪሊዮን ብርን ለ2.8 ትሪሊዮን ብር ማካፈል ማለት ነው። የዛን ጊዜ ከ6 እስከ 7 እናገኛለን። ምን ማለት መስላችሁ? አንድ ብር ኢትዮጵያ ውስጥ ከ6 እስከ 7 ሰዎች እጅ ውስጥ ታርፋለች በአንድ ዓመት ውስጥ ማለት ነው። ለምሳሌ አንድ ሰው ገበያ ሄዶ ሽንኩርት ቢገዛ ያለው 100 ብር ሽንኩርት ለሚሸጠው ሰው ይሰጣል። የሽንኩርቱ ሻጭ ሰው ደግሞ ማታ ወደ ቤቱ ሲሄድ ለታክሲ ሊከፍለው ይችላል። ለታክሲ የተከፈለው ሰውዬ ደግሞ ለማደያ ሊከፍለው ይችላል። ያችኑ 100 ብር ማለት ነው። ማደያ ደግሞ የተከፈለው የማደያው ባለቤት ደግሞ ለሰራተኞች ደሞዝ ሊከፍለው ይችላል። ሰራተኞቹ ደሞዝ ካገኙ በኋላ ደግሞ ምግብ ቤት ሄደው ምግብ ሊበሉበት ይችላሉ። ለምግብ ቤቷ ሊመጣ ይችላል። የምግብ ቤቷ ባለቤት ወስዳ ባንክ ስታስቀምጠው እዛ ጋር ሊቆም ይችላል። ስለዚህ በአንድ ዓመት ውስጥ 100 ብር አንድ ቁጥር ያላት 100 ብር ወይ 200 ብር 50 ብር 10 ብር ሊሆን ይችላል 7 ሰዎች እጅ ውስጥ ታርፋለች ነው መልሱ። ግን ምክንያቶች አሉት ደግሞ ለዚህ። ከባንክ ውጭ ያለውን የኢትዮጵያ ገንዘብ ደግሞ ስንመለከተው ይሄ ቁጥሩ ከፍ ይላል። አሁን ይሄ ባንክ ውስጥም ያለ ገንዘብ ከባንክ ውጭም ያለ ገንዘብ ተደምሮ ነው 2.8 ትሪሊዮን ብር። ካሽ ብቻ ከባንክ ስርዓት ውጭ በሰዎች እጅ አለ ተብሎ የሚታሰቡ ካሽ ወደ 810 ቢሊዮን ብር ይደርሳል ተብሎ ነው የሚገመተው። ለካሹ ብቻ ደግሞ ጠቅላላ ሀገራዊ ምርቱን ብናካፍል 23 ሰዎች እጅ ላይ ትዘዋውራለች ያቺ ብር በአንድ ዓመት ውስጥ ማለት ነው። በዓለም አቀፍ ደረጃ ቢሆን ተብሎ የሚታሰብበታል። አሁን ኢትዮጵያ ውስጥ ጥሩ ነው ጥሩ አይደለም የሚለውን ከተወሰኑ ፖይንቶች አንጻር ሀሳብ መስጠት ይችላል። ለምሳሌ ግን ዋናው ጉዳይ ብር በጣም በብዙ ሰዎች እጅ ውስጥ የምትንቀሳቀስ ከሆነ ሰዎች ብራቸውን በባንክ እያስቀመጡት አይደለም፣ በተለያዩ ምክንያቶች እጃቸው ላይ ይዘው ሰርኩሌት እያደረጉት ነው የሚለውን ትርጉም ይሰጣል። ባንክ ውስጥ ገንዘቡ ካለ ቁጥር ከሆነ የሚቀባበሉት ግዢ እስካልተከናወነ ድረስና ባንኩ ሴቭ እስከተደረገ ድረስ የገንዘብ እንቅስቃሴ ውስጥ አይደምርም፣ ቬሎሲቲ ኦፍ መኒ ውስጥ አይገባም። ሰዎች ባንኩንም ካላመኑት ቤታቸው ካስቀምጡ ትራንዛክት ሊያደርጉበት ይችላሉ። ወይም ደግሞ ሰዎች ገንዘቡን ከመያዝ ይልቅ የሚያወጡበት ምክንያት በዝቷል ማለት ነው። ስለዚህ ወይ ደግሞ ከፍተኛ ግብይት አለ። በቃ ሰዎች ልክ ገንዘብ ሲያገኙ የፈለጉትን ይገዛሉ። የሸጠው ሰው ገንዘብ ሲያገኝ ደግሞ ሌላ ነገር ይገዛል። ስለዚህ ፈጣን የኢኮኖሚ እንቅስቃሴ መኖሩንም ሊያሳይ ይችላል። ከፍተኛ ግብይት አለ የሚለው
ዋጋ ንረትም ሲኖር በተመሳሳይ ዋጋ ንረት ሲኖር ሰዎች እጃቸው ላይ ገንዘብ አይዙም፣ ባንክም አይቆጠቡም። በፊት እንኳን ሳጥን ውስጥ ያስቀመጡት ገንዘብ ካለ አውጥተው ወደ ሸመታ ነው የሚገቡት። ምክንያቱም ዋጋ ንረቱ እያስጨነቃቸው ነው፣ ገንዘባቸውን እያስወጣቸው ነው። የዛን ጊዜ ያቺ ብር በጣም ትጦዛለች ብዙ ሰው እጅ ላይ። አንዳንዴ ፈጣን የሆነ የክፍያ ስርዓትም ሲኖር የገንዘብ ቬሎሲቲው ሊጨምር ይችላል። ለምሳሌ አንድ ሰው ድሮ ብሩን ደሞዝተኛ ነው ብላችሁ አስቡና በባንክ ደሞዙ ይገባለታል። ሄዶ በባንክ ጠረግ አድርጎ ያወጣዋል። ከዛ በተወሰኑ ቀናቶች ውስጥ የሚፈልገውን ሊያወጣው ይችላል። አሁን ባለው ግን በጣም እየፈጠነ ስለሆነ ሰው በባንክ ወይ በቴሌብር ደሞዙ ሊከፈለው ይችላል። በቴሌብር ላይ ያለ ገንዘብ በሰዓታቶች ውስጥ ግብይት ሊያከናውንበት ይችላል። ለብዙ ነገር ክፍል ለትንሹም ለትልቁም ሊከፋፍልበት ይችላል። ስለዚህ የክፍያ ስርዓቶች ፈጣን ሲሆኑ የሚወጣውም ሊፈጥን ይችላል። ደግሞ ኢ መደበኛ የሚባለው ይሄ ካሽ ቤዝድ የሆነው ኢኮኖሚ ሰፊ ከሆነ ለዚህ ነው በጣም ያረጀ ገንዘብ ታያላችሁ አይደለም? ታክሲ ላይ የምታዩት ገንዘብ፣ ገበያ ውስጥ የምታዩት ገንዘብ፣ በጣም ያረጁ ገንዘብ፣ ሱቅ ላይ የምታዩት ገንዘብ። ያረጁት ለምን መሰላችሁ? በጣም ብዙ ሰው እጅ ላይ አርፎ እኮ ነው። ባንክ ላይ ደግሞ ያ ገንዘብ 2 ዓመት 3 ዓመት 4 ዓመት 5 ዓመት ገበያ ላይ ሊውል ይችላል ገንዘቡ ማለት ነው። ኢ መደበኛ ቢዝነሱ ሲስፋፋ ማለት ነው። እነሱ ምክንያት ሊሆኑ ይችላሉ። እና አንዳንድ ሀገራት ጥሩም ስጋትም ያለበት መጠን አለ። ለምሳሌ እንደው ከ1% ያነሰ ከሆነ በተወሰነ መልኩ እንደ ስጋት ነው የሚነሳው። በቃ የጃፓን ኢኮኖሚ ከ1% በላይ ነው ቬሎሲቲው። ምን ማለት ነው? አንድ ሰው እጅ ላይ ብቻ ነው እንደው በዝውውር እንኳን የሚታየው እንደማለት ነው። ሰው ብሩን ይዞ አያወጣም፣ በቃ አይሸምትም ወይ ኢንቨስት አያደርግበትም። ባንክ ቁጠባ ላይ በጣም ሲሪየስሊ ያስቀምጠዋል። ኢቭን የጃፓን ኢኮኖሚ ብሔራዊ ባንክ እንኳን ቢያትም ሰዎቹ ገንዘቡን አያንቀሳቀሱትም። ለዛ ነው ዴፍሌሽን ውስጥ ገብቶ የነበረው። ግን ተመሳሳይ የጀርመንም ኢኮኖሚ የስዊዘርላንድም ኢኮኖሚ ከ1% በታች ነው ያላቸው። ሰዎች ይቆጥባሉ፣ ባንኮች ደግሞ ለኢንቨስትመንት ያንን ይጠቀሙበታል። ሲገለበጥ በመካከለኛ እስከ 1%ም 1% ማለት አይደለም ይቅርታ፣ ግን አንድ ሰው ጋር ማለት ነው። መካከለኛው ምስራቅ ላይም እንደዚህ እስያ ውስጥም የህንድ ኢኮኖሚ የቻይና ኢኮኖሚ ከፍተኛ የብድር የቁጠባ ባህልም ስላላቸው ብዙ ትራንዛክት አያደርግም ሰዎች እጅ ላይ። ቬሎሲቲው ፈጣን አይደለም። የእነ አሜሪካ ከአንድ ትንሽ ከፍ የሚል መጠን አለው። የግብፅም በተመሳሳይ ነው። ግን ጤነኛ የሚባል ነው። ከአንድ እስከ 2 ሰው ላይ ሲመላለስ ማለት ነው። ህዝቡ ገንዘቡን በባንክ ለማስቀመጥ መተማመን አለው፣ ግን ለግብይትም ይጠቀሙበታል የሚለው ምልክት ነው የሚሰጠው። ይሄ ሀሳብ ቀላል። ኬንያንም ብንመለከት እስከ 3.2% ነው። ኬንያ ትንሽ ከፍ ያለ ይመስላል። ግን ኤምፔሳ የሚባለው የሞባይል ባንኪንግ ሲስተማቸው ያደገ ስለሆነ በጣም ፈጣን ትራንዛክሽኖችን ያከናውናሉ። ግን ያው ቁጠባቸውም የተሻለ ተብሎ ነው የሚታሰበው። ስለዚህ ይሄ የገንዘብ እንቅስቃሴ ሃይ ቬሎሲቲ ያለ ተብሎ ከታሰበ፣ በጣም ሰፊ እንቅስቃሴ ያለ ብሎ ከታሰበ፣ ለምሳሌ ኢትዮጵያን ብታዩ ኢትዮጵያ ኢኮኖሚ በካሽ ላይ ያለው ጥገኝነት ሰፊ ነው። በጣም ካሽ ላይ ጥገኛ መሆኑን ነው የሚያሳየው። በጣም ብዙ ሰዎች እጅ ላይ ይመላለሳል የሚለው ይህ መደበኛ የሚባለው ሴክተር፣ ይሄ ችርቻሮ የሚባለው ሴክተር፣ ይህ መደበኛው 70% ግብይት የሚከናወነው እዛ ነው። ማህበረሰቡ ተሳትፎ ያለው ይህ መደበኛ ውስጥ ነው። ችርቻሮ ውስጥ ከፍተኛ ካሽ እየተጠቀመ ነው ያ ኢኮኖሚ የሚለው ምልክት ነው የሚናገረው። እንግዲህ ጠቅላላ ኢኮኖሚ ፈጣን ነው፣ ግን ብዙ ሸመታም ያለበት እንደሆነ ደግሞ ይናገራል። የባንክ የክፍያ ስርዓት አንዳንዴ ቀርፋፋ ሲሆን ሰዎች እጃቸው ላይ ይዛሉ። የክፍያ ስርዓት ፈጣን ደግሞ ሲሆን አሁን ለምሳሌ ቴሌብር ሲመጣ እንደ ክፍያ ስርዓት ብቻ አይደለም፣ እንደ ሲስተም ነው ለውጦ የመጣው። ሰዎች ቀለላቸው። ትንሽ ጫማም እያስጠረጉ የታክሲም ከ10 ብር በታች ያለ ክፍያ በቴሌብር ምናምን ሰዎች ይከፍላሉ አሁን። ስለዚህ ፈጣን ያደርጋል፣ እሱ ቬሎሲቲውን ፈጣን ያደርጋል። ዋጋ ንረትም ከፍተኛ ስለሆነ ሰዎች ቶሎ ገንዘባቸውን እያወጡ ለግብይት እንደሚጠቀሙ ነው የሚያሳየው። ደግሞ የቁጠባ ባህልም ዝቅተኛ ነው። ሰው እጁ ላይ ነው ብሩን ይዞ የሚቀመጠው። ስለዚህ ብዙ ግብይት ያከናውናል። እና ቬሎሲቲው ከፍተኛ ነው ከተባለ አንድ ብር የሆነ ገንዘብ ብዙ ሰው እጅ በአመት ውስጥ ያልፋል ከተባለ በጣም ትልቅ የሆነ ሰርኩሌሽን አለ፣ በጣም ሰፊ የሆነ ትራንዛክሽን አለ። ደግሞ በተመሳሳይ ዝቅተኛ ቁጠባም አለ፣ ደካማ የባንክ ልምድም መኖሩ። ድርቅ ብሎ ለምሳሌ ገጠር ብንሄድ በጣም ብዙ ቬሎሲቲ ኦፍ መኒ አይኖርም።
በቃ ሰው ሰንዱቅ ውስጥ ያስቀምጣል፣ ከዛ አይወጣም። ሳጥን ውስጥ ያስቀምጣል፣ ከዛ ብዙም አይወጣም። ኢንፎርማል ገበያው በጣም ሰፊ ሲሆን ካሽ ቤዝድ ከሆነ ኢኮኖሚ ደግሞ ዝቅተኛ ቬሎሲቲ ያለባቸውም ደግሞ ኢኮኖሚ ሀገራት ላይ ቁጠባቸው ጠንካራ ነው። ፋይናንሻል ሴክተሩ በጣም የተረጋጋ መሆኑን ነው የሚያሳየው። ካሽ ላይ ያላቸው ጥገኝነት በጣም የቀነሰ መሆኑን ነው የሚያሳየው። ግን በዘመናዊ ኢኮኖሚ ስርዓት ውስጥ ይሄ የብር መዟዟር እንደው ብቻ አይደለም የሚታየው፣ ምን ላይ የዋለ ነው። ለምሳሌ 6 ሰዎች ላይ ያረፈ ብለን 6 ሰዎች ላይ ያረፈው ምን እያደረገ ነው? ምርት ላይ ነው እያረፈ ያለው ወይስ ፍጆታ ላይ ብቻ ነው? ስለዚህ ጥራት ያለው መዘዋወርም ደግሞ የሚባል ሀሳብ አለ። አሁን የሚገርማችሁ ምርታማነትና ጥራት መዘዋወር ጥሩ ነው፣ ግን የሚዘዋወረው እንዴት ነው ነው? የሚዘዋወረው ምርት ላይ ከሆነ የሚዘዋወረው እንደው ምርትን የሚያሳድጉ ነገሮች ላይ ከሆነ በጣም ጥሩ ነው ተብሎ ይታሰባል። የሚዘዋወረው ግን ፍጆታ ላይ ከሆነ ኢኮኖሚው ፍጆታ ላይ ያለው ትኩረት ከፍተኛ ነው። ኢንቨስትመንትና ቁጠባ ላይ ያለው ደግሞ ደካማ ነው የሚል ትርጉም ይሰጣል። ቁጥሮቹ ኤግዛክት ላይሆኑ ይችላሉ ተለዋዋጭ ስለሆነ፣ ግን የብሔራዊ ባንክ ዳታ መሰረት በማድረግ ነው ያቀረብኩላችሁ። ግን ቴሌግራም ላይ ባስቀመጥ ነው 81% የሚሆኑ ሰዎች ከ10 ሰው በላይ ይዘዋወራል የሚል ሀሳብ አቅርቦ ነበር። አይ ቲንክ ተቀራራቢ ሊሆን ይችላል። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናችኋለሁ። መልካም ቀን።